በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ አርሰናልና ባየር ሚኒክ ወደ ግማሽ ፍጻሜ አልፈዋል። ኤምሬትስ ስታዲየም ላይ በተካሄደው የመልስ ጨዋታ አርሰናል ከስፖርቲንግ ሊዝበን 0-0 ተለያይቷል። መድፈኞቹ በደርሶ መልስ ድምር ውጤት የፖርቱጋሉን ክለብ 1-0 በማሸነፍ በታሪካቸው ለመጀመሪያ ጊዜ በተከታታይ ሁለት የውድድር ዓመታት ለአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መድረስ ችለዋል። Arsenal lead in the quarter-finals, and it's Kai Havertz off the bench, set up quite brilliantly by Gabriel Martinelli. በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የአርሰናል ተጋጣሚ በሊግ ፌዝ ኤምሬትስ ላይ 4-0 ያሸነፉት የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ መሆኑን ተረጋግጧል። አርሰናል በዘንድሮ የውድድር ዘመን በአውሮፓ ቻምፒየንስ ሊግ ከ12 ጨዋታዎች በ10 አሸንፎ በሁለቱ አቻ በመለያየት የመድፈኞቹ አስደናቂ ያለመሸነፍ ጉዞ ቀጥሏል። በ2003-4 የውድድር ዘመን የጆዜ ሞሪኒሆ ፖርቶ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ኦሊምፒክ ሊዮንን አሸንፎ በኋላም የዋንጫ አሸናፊ ከሆነ ወዲህ ስፖርቲንግ ሊዝበን በውድድሩ ከሩብ ፍጻሜ ማለፍ ያልቻለ 10ኛው የፖርቱጋል ክለብ ሆኗል። ከ10ሩ የፖርቱጋል ክለቦች የሩብ ፍጻሜ ስንብቶች መካከል 6ቱ በእንግሊዝ ክለቦች የተመዘገበም ሆኗል። በጨዋታው አሰልጣኝ ሚኬል አርቴታ በቦርንመዝ 2-1 ከተሸነፈ ቡድን በቀኝ መስመር ተከላካይ ቦታ ከቤን ዋይት ይልቅ ክርስቲያን ሞስኬራን ሲያስቀድም፣ ግራ መስመር ላይ በሉዊስ ስኬሊ ቦታ ፒየሮ ሂንካፒየን፣ አማካይ ላይ ደግሞ ካይ ሃቨርትስን አስቀምጦ ኤቤሪቼ ኤዜን በቋሚነት አሰልፏል። ጨዋታውን የማሸነፍ ከፍተኛ ፍላጎት የነበረው የአርሰናል አሰልጣኝ ሚኬል አርቴታ ሁለተኛው አጋማሽ ላይ 4 የፊት መስመር ተጫዋቾችን ማለትም ካይ ሃቨርትስ፣ ማክስ ዶማን፣ ሊያንድሮ ትሮሳርድ እና ጋብሪኤል ጄሱስን ቀይሮ ቢያስገባም መድፈኞቹ ጎል ማግኘት አልቻሉም። ከቦርንመዝ የፕሪሚየር ሊግ ሽንፈት መልስ ስፖርቲንግ ሊዝበንን ያስተናግደው አርሰናል የትላንቱ የጨዋታ ብቃትም የኤምሬትስ ታዳሚዎችን ያስደስት አልነበረም። ተመጣጣኝ ፍክክር በታየበት ጨዋታ በ90 ደቂቃ ውስጥ በሁለቱም ቡድኖች በኩል አንዳንድ ኢላማውን የጠበቀ የጎል ሙከራ ብቻ ተደርጓል። በአርሰናል በኩል የተመዘገበው 0.65 እና የስፖርቲንግ ሊዝበን 0.23 የኤክስጂ መጠን በጨዋታው ሁለቱም ቡድኖች የነበራቸውን ደካማ የማጥቃት እንቅስቃሴ ያሳየ ሆኗል። የጨዋታውን ፍጥነትና አጠቃላይ እንቅስቃሴ ለመቆጣጠር ሲሞክር ያመሸው የአርሰናል አማካይ ማርቲን ዙቢሜንዲ የመልሱ ጨዋታ ኮከብ ተጫዋች ተብሎ ተመርጧል። በቦርንመዝና በትላንቱ ጨዋታ ላይ የአርሰናል አምበል የሆነው ዴክላን ራይስ በተከታታይ 2 ጊዜ በቻምፒየንስ ሊግ ግማሽ ፍጻሜ መድረሳችን ትልቅ ስኬት ነው፣ ዘንድሮ ግን አንድ እርምጃ ወደፊት መጠጋትና ለፍጻሜ መድረስ እንፈልጋለን ብሏል። እኛን ለመግጠም የሚመጡ ቡድኖች ሁሉ በ4-5-1 ፎርሜሽን የሚጫወቱት፣ አንዳንዴ የተከላካይ ቁጥራቸውን ከ4 ወደ 5 ይጨምራሉ። በዚህ ምክንያት ጎሎችን እንደ ልብ እያስቆጠርን አይደለም። ይህን የተቃራኒ ቡድኖች የመከላከል መስመር መስበር እንዲሁም ጎል ማስቆጠር የኛ ኃላፊነት ነው ሲል ዴክላን ራይስ ከጨዋታው በኋላ ለቲኤንቲ ስፖርትስ በሰጠው አስተያየት ተናግሯል። አሰልጣኝ ሚኬል አርቴታ በበኩሉ ተጫዋቾቼ ላሳዩት ተጋድሎና ቁርጠኝነት ክብር ይገባቸዋል። በርካታ ወሳኝ ተጫዋቾቻችንን በጉዳት ብናጣም በአርሰናል የ140 ዓመታት ጉዞ ውስጥ ያልተሰራ ታሪክ መጻፍ ችለናል። በተለይ ደግሞ ከጎናችን ለነበሩ ደጋፊዎቻችን በጣም ደስ ብሎኛል። በቀጣይ ከአትሌቲኮ ማድሪድ ጋር 2 አስደናቂ ምሽቶች ማድሪድና ለንደን ላይ ይጠብቁናል ብሏል። በቀጣይ አርሰናል በመጪው እሁድ ወደ ኢቲሃድ ስታዲየም ተጉዞ በፕሪሚየር ሊጉ የዋንጫውን ማረፊያ የሚጠቁም ፍልሚያ ከማንቸስተር ሲቲ ጋር ያከናውናል። በአሊያንዝ አሬና ስታዲየም የጎል ፌስታ በታየበት ሌላኛው የሩብ ፍጻሜ መልስ ጨዋታ ባየር ሚኒክ ሪያል ማድሪድን 4-3 በማሸነፍ የአሰልጣኝ ቪንሰንት ኮምፓኒ ቡድን በድምር ውጤት 6-4 ወደ ግማሽ ፍጻሜ አልፏል። ጨዋታው እንደተጀመረ ገና በ35 ሰከንድ ውስጥ የግብ ጠባቂው ማኑኤል ኑዌርስ ተጠቅሞ አርዳ ጉለር ከ28 ሜትር ርቀት ላይ ሪያል ማድሪድን መሪ ያደረገች አስደናቂ ጎል አስቆጥሯል። ከዚያ በኋላ ባየር ሚኒክ በ6ኛው ደቂቃ በአማካዩ አሌክሳንደር ፓቭሎቪች ጎል አቻ መሆን ችሏል። ቱርካዊ አማካይ አርዳ ጉለር 29ኛው ደቂቃ ላይ ሪያል ማድሪድን በድጋሚ መሪ ያደረገች ጎል በአስደናቂ ቅጣት ምት አስቆጥሯል። ሃሪኬን በ38ኛው ደቂቃ ከዳዮፓሚካኖ የተሰጠውን ኳስ ወደ ጎልነት ቀይሮ ባየርንን አቻ ካደረገ ከ4 ደቂቃዎች በኋላ ኪሊያን ኤምባፔ የቪኒ ጁኒየርን አሲስት ተጠቅሞ ሎስ ብላንኮቹን 3-2 መሪ አድርጎ ወደ እረፍት ወጥተዋል።
Kylian Mbappe once again. በሁለተኛው አጋማሽ 61ኛው ደቂቃ ላይ ብራሂሚ ዲያዝን ቀይሮ የገባው ኤድዋርዶ ካማቬንጋ በ8 ደቂቃ ልዩነት ሁለት ቢጫ ካርዶችን ተመልክቶ በ86ኛው ደቂቃ በቀይ ካርድ ከሜዳ ተሰናብቷል። በመጨረሻዎቹ ደቂቃዎች ሪያል ማድሪድን በጎዶሎ ተጫዋች የገጠመው ባየር ሚኒክ ሉዊስ ዲያዝ በ89ኛው ደቂቃና ማይክል ኦሊሴ 94ኛው ደቂቃ ላይ ባስቆጠሯቸው እጅግ ምርጥ ጎሎች ታግዞ ከ2020 ወዲህ ለመጀመሪያ ጊዜ ወደ ግማሽ ፍጻሜ አልፏል። በግማሽ ፍጻሜው የስድስት ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ባየር ሚኒክ ከአምናው የውድድሩ ሻምፒዮን ፓሪስ ሰን ጀርመን ጋር ይገናኛል። የሁለቱ ቡድኖች የግማሽ ፍጻሜ ጨዋታ የመጀመሪያ ዙር ፓሪስ ላይ ይካሄዳል። የመልሱ ጨዋታ ደግሞ በአሊያንዝ አሬና ስታዲየም ይከናወናል። 7 ጎሎች በተቆጠሩበት የሁለቱ ቡድኖች አዝናኝ ጨዋታ ባየር ሚኒክ 69 በመቶ የኳስ ቁጥጥር ብልጫን ወስዷል። ሎስ ብላንኮስ ከ12 ሙከራዎች 2.3 ኤክስጂ በማስመዝገብ በባቫሪያው ክለብ ላይ ብልጫ ነበራቸው። የባየር ሚኒኩ ሃሪ ኬን ትላንት አንድ ጎል ማስቆጠሩን ተከትሎ በዘንድሮ የውድድር ዘመን በሁሉም ውድድሮች ያስቆጠራቸውን ጎሎች ብዛት 50 አድርሷል። እንግሊዛዊ አጥቂ በቡንደስሊጋው 31፣ በአውሮፓ ቻምፒየንስ ሊግ 12፣ በዲኤፍቢ ፖካል ዋንጫ 6 እና በሱፐር ካፕ 1 ጎል በድምሩ 50 ጎሎችን ዘንድሮ አስቆጥሯል። የባየር ሚኒኩ አሰልጣኝ ቪንሰንት ኮምፓኒ በትላንትናው ጨዋታ በተመለከተው ቢጫ ካርድ ምክንያት ከፓሪስ ሰን ጀርመን ጋር በሚደረገው የግማሽ ፍጻሜ የመጀመሪያ ጨዋታ ላይ ቡድኑን አይመራም። ሪያል ማድሪድ በላሊጋው በባርሰሎና በ9 ነጥብ በመበለጡ በኮፓ ዴል ሬይ በሁለተኛ ዲቪዚዮኑ አልባሴቴ በጊዜ በመሰናበቱና በቻምፒየንስ ሊግ በባየር ሚኒክ በመሸነፉ ከ16 ዓመታት በኋላ በተከታታይ ሁለት የውድድር ዘመናት ሎስ ብላንኮስ አንድም ዋንጫ ሳያሸንፉ ዓመቱን እንደሚያጠናቅቁ ተረጋግጧል። በዚህም በሪያል ማድሪድ ቤት የክለቡ ፕሬዚደንት ፍሎረንቲኖ ፔሬዝ ለቀጣዩ የውድድር ዓመት ከአሰልጣኝ አልቫሮ አርቤሎዋ እስከ ተጫዋቾች በርካታ ለውጦችን እንደሚያደርጉ እየተዘገበ ይገኛል። በቀጣይ ባየር ሚኒክ በቡንደስሊጋው እሁድ ስቱትጋርትን በሜዳው ሲያስተናግድ፣ ሪያል ማድሪድ በሚቀጥሉት ሳምንት ማክሰኞ በላሊጋው አላቬስን ሳንቲያጎ ቤርናባው ላይ ያስተናግዳል።